ቲክቶክ ላይ ቪዲዮአችሁ ዜሮ እይታ እያለ እያስቸገራችሁ ነው ወይም ደግሞ የትኛውም የሶሻል ሚዲያ ላይ በተመሳሳይ ሁኔታ ቪዲዮዎቻችሁ ቫይራል አልሆን እያሉ እያስቸገሯችሁ ነው። እንደዛ ከሆነ ምንም እንዳያሳስባችሁ። ምናልባት አካውንታችሁ ከነዚህ 5 ችግሮች ውስጥ በአንደኛው ችግር ተጠቅቶ ሊሆን ስለሚችል እያንዳንዱ 5 ችግሮችንና መፍትሄዎቻቸውን ይዤላችሁ መጥቻለሁ። የትኛውም የሶሻል ሚዲያ አካውንት ሊኖራችሁ ይችላል። እንዲሁም ደግሞ ኢንተርናሽናል አካውንት የከፈታችሁ ጀማሪዎች ወይም ደግሞ ለረጅም ጊዜ አካውንት ኖራችሁ ነገር ግን ብዙ እይታዎችና ብዙ ፎሎወሮችን ልታገኙ ካልቻላችሁ በእርግጠኝነት አካውንታችሁ በእነዚህ ችግሮች የተጠቃ ሊሆን ስለሚችል እያንዳንዱን በጥንቃቄ እንድትመለከቱ እፈልጋለሁ። ይህ ብቻ አይደለም፣ ኢንተርናሽናል አካውንት በተለይ ያላችሁ ሰዎች ከሆናችሁ ደግሞ ብልሚ በእርግጠኝነት አካውንታችሁ ዜሮ እይታ እያለ የሚያስቸግራችሁ ከሆነ ከነዚህ ችግሮች ውስጥ በእርግጠኝነት አንደኛው ችግር ይኖርበታል። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብ ነው። የትኛውም ሶሻል ሚዲያ ላይ ሊሆን ይችላል፣ በተለይ ደግሞ ቲክቶክ ላይ እንዲሁም ደግሞ ኢንተርናሽናል አካውንት ከፍታችሁ ያ ኢንተርናሽናል አካውንት ግን ገንዘብ መስራት አቅቶት ሞኔታይዝም መሆን አቅቶት ዜሮ እይታ እያለ የሚያስቸግራችሁ ከሆነ እነዚህ ችግሮች ውስጥ አንዱ ውስጥ ሊኖር ይችላል። እነዚህም 5 ችግሮች እያንዳንዱን የምንመለከተው ይሆናል። እነዚህን ችግሮችን ደግሞ እንዴት ሶልቭ ማድረግ እንደምትችሉ የማሳያችሁ ይሆናል። የመጀመሪያው ወይም ደግሞ አንደኛው የሚሆነው ፖስቲንግ ቱ ፍሪኩዌንትሊ ነው። ያ ማለት በጣም ብዙ ቪዲዮ ደጋግማችሁ ፖስት ማድረግ። ያም አዲስ አካውንት ከፍታችሁ ወይም ደግሞ ብራንድ ኒው አካውንት ከፍታችሁ የአካውንታችሁ ላይ ግን ምንም ነገር ሳሰሩበት አካውንታችሁን ዋርም አፕ ሳታደርጉት በተደጋጋሚ በጣም ብዙ ቪዲዮዎች ፖስት የምታደርጉ ከሆነ እመኑኝ ዜሮ እይታ ነው የሚሆነው። ምክንያቱም ቲክቶክ የእናንተን አካውንት ኮንሲደር የሚያደርገው እንደ ቦት ነው። ሶ አዲስ አካውንት ሲከፈት ቲክቶክ በቻይና በኢንዶኔዥያ በተለያዩ የኤዥያ ካንትሪዎች ስፔሻሊ ደግሞ አፍሪካ የተወሰኑ ካንትሪዎች ላይ አካውንት እየከፈቱ የማይሆን ስራዎችን እየሰሩ የሚገኙ ሰዎች ስላሉ አካውንታቸውን እንደምን ይቆጥረዋል? እንደ ቦት ኮንሲደር አድርጎ ስለሚቆጥረው ምንም አይነት ኢንተራክሽን ሳታደርጉ ቀጥታ ፖስት የምታደርጉ ከሆነ እመኑኝ ቪዲዮዎቻችሁ ዜሮ እይታ ነው የሚኖራቸው። ስለዚህ ይህንን ነገር ለማስቀረት ቢያንስ በ24 ሰዓት ውስጥ ከ3 ሰዓት በላይ ቲክቶክን ኢንጌጅ ማድረግ አለባችሁ። አዲስ የከፈታችሁትን አካውንት በከፈታችሁት በ24 ሰዓት ውስጥ። ያ ማለት ኢንጌጅመንት ማለት ላይክ ልታደርጉ ትችላላችሁ፣ ሼር ልታደርጉ ትችላላችሁ፣ የሰውን ቪዲዮ ኮመንት ታረጋላችሁ፣ ሴቭ ታረጋላችሁ፣ እንዲሁም ደግሞ ሪፖስት ልታደርጉ ትችላላችሁ። ይህንን ካደረጋችሁ በኋላ ደግሞ ቀጣዩ ወሳኙ ስቴፕ 24 ሰዓት ከተሻገራችሁ በኋላ አዳዲስ አካውንቶችን ፎሎ ማድረግ። ከ24 ሰዓት በኋላ ደግሞ አዳዲስ አካውንቶችን ፎሎ ማድረግ ማለት አዳዲስ አካውንቶችን ስል የተመቻችሁን አካውንት 100,000 1 ሚሊዮን ተከታይም ሊኖረው ይችላል ፎሎ በማድረግ ኢንጌጅ ማድረግ። ቀጣይ 48 ሰዓቱ ፎሎ እያደረጋችሁ በተመሳሳይ ሁኔታ ደግሞ እንደዚሁ ቪዲዮዎችን እያያችሁ ኢንጌጅ ማድረግ ይኖርባችኋል። ስለዚህ ጠቅላላ በከፈታችሁት በ48 ሰዓት ውስጥ የ6 ሰዓት ኢንጌጅመንት የመጀመሪያውን 24 ሰዓት ላይክ፣ ሼር፣ ኮመንት፣ ፎሎ በማድረግ ኢንጌጅ ማድረግ፣ ቀሪውን 24 ሰዓት ደግሞ ፎሎ አድርጋችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቶታል ከ6 ሰዓት ያላነሰ ኢንጌጅመንት መፍጠር የቲክቶክ አካውንታችሁ ሞር ኢንጌጅድ እንዲሆንና ዋርም አፕ እንዲያደርግ ትረዱታላችሁ። ሁለተኛው ሌላኛው ዜሮ እይታ እንድታገኙ የሚያደርጋችሁ ወይም ደግሞ ቪዲዮዎቻችሁ ቫይራል እንዳይሆኑ ከሚያደርጋችሁ ዋነኛው ምክንያት ውስጥ ቪዲዮዎቻችሁን ፖስት ስታደርጉት አንደር ሪቪው ውስጥ ይገባል። ሶ አንደር ሪቪው ውስጥ ሲገባ ለተወሰኑ ደቂቃዎች ቪዲዮዎቻችሁ ሆልድ ይደረጋል። ስለዚህ ኤፍዋይፒ ጋር አይመጣም ወይም ደግሞ ፎር ዩ ፔጅ ላይ አይመጣም። ሶ ፎር ዩ ፔጅ ላይ ካልመጣ ያ ቪዲዮ በደንብ ኢንጌጅ አይደለም ብላችሁ ታስባላችሁ ማለት ነው። ስለዚህ ይሄ ደግሞ ብዙ ጊዜ የሚደጋግም ወይም ደግሞ አንደር ሪቪው ውስጥ እንዲገባ ከሚያደርገው ሁኔታ የመጀመሪያው ኮሚኒቲ ጋይድላይን ጥሳችሁ ከነበረ ከዚህ በፊት አሁንም በድጋሚ አይፈቅድላችሁም። ስለዚህ እንደ ዋርኒንግ ይይዘዋል፣ አካውንታችሁን የተወሰነ ደቂቃ ይይዝባችኋል። ሶ ከተወሰነ ጊዜያት ኢንጌጅመንት በኋላ ሜቢ ሳምንትም ሊቆይ ይችላል ፖስት እያደረጋችሁ ስትሄዱ ከዛ ሊስት ያስወጣውና ቪዲዮዎቻችሁ ፑሽ እንዲደረጉ ይረዳችኋል። ሁለተኛው ደግሞ ስትራይክ ካለው አካውንታችሁ ከዚህ በፊት ስትራይክ አጋጥሞት ከሆነ ይህ ችግርም በድጋሚ ይገጥማል ማለት ነው። ስለዚህ ስትራይክ ካለ ዋርኒንግ ካለበት ወይም ደግሞ ኮሚኒቲ ጋይድላይን ከጣሰ እንዴት ነው ማስተካከል የምንችለው ካላችሁ ኮሚኒቲ ጋይድላይን ካለ ጥያቄዎች አሉ፣ 7 ጥያቄዎች ቲክቶክ ላይ ያለ እነዛን ጥያቄዎች በመመለስ ኮሚኒቲ ጋይድላይናችሁን ማጥፋት ትችላላችሁ። ስትራይክ ደግሞ ቀኖች አሉት። ይህን ያህል ቀን ከቆየ በኋላ ራሱ ዲስአፒር ያደርጋል ማለት ነው። ለረጅም ቀናት ከቆየ በኋላ ራሱን ዲስአፒር ያደርጋል ሌላ ስትራይክ እስካልመጣባችሁ ድረስ ማለት ነው። 3 ጊዜ ስትራይክ ካረጋችሁ ያው አካውንታችሁ እንደ ዩቲዩብ እንደሚዘጋ ታውቃላችሁ። ሶስቱን ሶልቭ በማድረግ ቪዲዮዎቻችሁን ፖስት ስታደርጉ ኮሚኒቲ ጋይድላይን የጠበቀ መሆን አለበት ማለት ነው። ሌላው ሶስተኛው ብዙዎቻችሁ ዜሮ እይታ እንድታገኙ ከሚያደርጋችሁ እንዲሁም ደግሞ የቲክቶክ አካውንታችሁ በጣም እንዲዳከምና ምንም አይነት ፎሎወር ምንም አይነት ላይኮች፣ ኮመንቶች እንዲሁም ሼር ከዛ ውጭም ደግሞ እይታ እንዳይኖረው የሚያደርገው ዱፕሊኬትድ የሆኑ ኮንተንቶችን ፖስት ማድረግ። ዱፕሊኬትድ የሆኑ ኮንተንቶች ማለት ከእናንተ በፊት ሌላ ሰው ፖስት ያደረገው ከሆነ እናንተ ደግማችሁ ፖስት ማድረግ። ይህ ችግር በብዛት የምመለከተው አዲስ ጀማሪ ለሆኑ ኮንተንት ክሬተሮች ነው። ምክንያቱም አዲስ ጀማሪ ሲሆኑ ቪዲዮ መቅረጽ ይፈራሉ፣ ራሳቸው ኤዲት ማድረግ ምናምን ስኪሉ ስለማይኖራቸው የሰውን ኮንተንት አምጥተው ፖስት ያደርጉታል። ስለዚህ ኦልሬዲ ቲክቶክ ያን ኮንተንት ያውቀዋል፣ ያን ቪዲዮ ያውቀዋል። ስለዚህ ቪዲዮዋችሁ የእናንተ ድጋሚ እንዲታይ አይፈቅደውም። ቢኮዝ ኦልሬዲ ፈርስት ፖስት ያደረገው
አካል ስላለ ማለት ነው። ያ ብቻ ሳይሆን ቪዲዮዎቻችሁ የተወሰነች እይታ እንኳን ቢያገኙ ፎር ዩ ፔጅ ላይ ሪኮመንድ አያደርገውም። ኢሊጂብል ፎር ዩ ፔጅ ብሎ እናንተ ጋር ራሱ ዋርኒንግ ያመጣል። ስታቲስቲክሳችሁ ጋር ስትገቡ አናሊቲክሳችሁ ጋር ያሳያችኋል፣ ዋርኒንግ ያመጣባችኋል። እሱን ማስተካከል ይኖርባችኋል። የእናንተ ቪዲዮ ነው ፖስት ማድረግ ያለባችሁ። ከዛ ውጭ አንኦሪጂናል የሆኑ ኮንተንቶችን ፖስት ካደረጋችሁ፣ አንኦሪጂናል ማለት የሰውን ኮንተንት ደግማችሁ ፖስት ካደረጋችሁ፣ የሰውን ኮንተንት ሪፖስት መደረግ የሚችልበት ዌይ አለ፣ ግን ኤዲት መደረግ አለበት። ኮንተንቱ ቼንጅ መደረግ ያለበት መንገዶች አሉ። እሱን ደግሞ የቲክቶክ ማስተር ክላሳችን ላይ እያንዳንዱን እንዴት የሰውን ኮንተንት ራሱ ፖስት ማድረግ እንደምችሉ፣ እንዴት ኦሪጂናል የሆኑ ኮንተንቶችን መስራት እንደምችሉ፣ እንዴት ኮፒራይቶች እንዳይዝባችሁ ማድረግ እንደምችሉ፣ እንዴት ኢሊጂብል ሆናችሁ ቪዲዮአችሁን ለብዙ ሰዎች እንዲዳረስ ማድረግ እንደምችሉ ከእያንዳንዱን ከአስከፐ ከኤዲቲንጉ ከኮንተንት አመራረጥ እያንዳንዱ ነገር ኮርስ ስላዘጋጀን ያንን ኮርስ መመዝገብ ስላችሁ የሶስተኛ ዙር ማስተር ክላስ ኮርሳችን የ3 ቀን ዲስካውንት አድርገናል። በብዙ ተማሪዎች ጥያቄ መሰረት የ3 ቀን ዲስካውንት አድርገናል። ለሚመዘገቡ ተማሪዎች የ50% ዲስካውንት ስላለ ይህ እድል ሳያመልጣችሁ አሁኑ ተመዝገቡ። ህይወታቸውን በስርዓት የምትቀይሩበት ኮርስ ነው። ይህንን ዲስካውንት ያደርገው በተደጋጋሚ ስለተጠየቅ ነው። በዚህ ሰዓት ብዙ ሰዎች ኢትዮጵያ ውስጥ እየኖሩ ከቲክቶክ ከ300 እስከ 3600 ዶላሮችን በወር እየሰሩ ይገኛሉ። ነገር ግን ብዙ ሰዎች ቲክቶክ ላይ ብዙ ቪዲዮዎችን ይለቃሉ። ቪዲዮዎቻቸው ብዙ እይታ ያገኙ፣ ቫይራል አይሆንላቸውም፣ ብዙ ተከታዮችን አያገኙ። ከዚህ በተጨማሪም ደግሞ ስትራቴጂ እንዴት ማውጣት እንዳለባቸው ማለት ያ ብቻ አይደለም። ቲክቶክ ላይ መስራታቸው ዋና አስፈላጊ የሆነውን ሞኔታይዜሽን ወይም ደግሞ ገንዘብ መስራት ያለባቸው ፈጽመው አያውቁ። ከዚህ በተጨማሪ ደግሞ ማስተር ካርድ፣ ፔፓል እንዲሁም ደግሞ የውጭ ስልክ ቁጥሮችንም እንዴት አድርገው ማግኘት አያውቁ። ኢንተርናሽናል አካውንት ከፍታችሁ በወር ከ3000 እስከ 3600 ዶላር ድረስ መስራት የምትችሉበትን ትምህርት ወይም ኮርስ ከሀስከባ አዘጋጅተንላችኋል። ይህን ኮርስ ለአራተኛ ዙር የሚዘጋጅ ስለሆነ እያንዳንዳችሁ እንዳያመልጣችሁ። ምክንያቱም በመጀመሪያ ዙሮች ላይ እንዲሁም ደግሞ በሁለትና በሶስት ዙሮቻችን ላይ የሚገኙ ተማሪዎቻችን በሺዎች የሚቆጠሩ ገንዘቦችን እየሰሩ ይገኛል። ስለዚህ እናንተም ከነዛ ተማሪዎች መካከል አንዱ መሆንና በቀላሉ በቀን ከ2 ሰዓት እስከ 3 ሰዓት ብቻ በማጥፋት ብዙ ሺህ ብሮችን ማግኘት የምትችሉበትን ኮርስ ከዜሮ ጀምረን እስከ አድቫንስ ሌቭል ድረስ አንድ በአንድ እናሳያቸዋል። ምክንያቱም እኛ ስላደረግነው እንዲሁም ተማሪዎቻችን ማድረግ ስለቻሉ እናንተም በሚገባ ማድረግ ትችላላችሁ። እዚህ ስክሪን ላይ የምትመለከቷቸው ተማሪዎች ግን ከዚህ በፊት የቲክቶክ ማስተር ክላስን እኛ ጋር ተምረው በወር ከ300 እስከ 3600 ዶላር ድረስ እየሰሩ የሚገኙ ተማሪዎች ነው። ስለዚህ እናንተም ይህንን የቲክቶክ ማስተር ክላስ ጆይን በማድረግ ብቻ በወር ከዚህ በላይ ገንዘቦች መስራት የምችሉ ሲሆን ይህ ብቻ አይደለም። በቲክቶክ ማስተር ክላስ ውስጥ የምታገኟቸው እንዴት አድርጋችሁ ኤአይ መጠቀም እንደምችሉ፣ እንዴት በኤአይ ቪዲዮ መስራት እንደምችሉ፣ እንዴት ስክሪፕት ማዘጋጀት እንደምችሉ፣ እንዴት ማስተር ካርድ፣ ፔፓል የመሳሰሉ ኦንላይን ፔመንት መስሪያ መንገዶችን በቀላሉ ማውጣት እንደምችሉ፣ እንዴት ቫይራል የሆነ ኮንተንት ማዘጋጀት እንደምችሉ፣ እንዴት አድርጋችሁ ቲክቶክ ላይ ገንዘብ መስራት እንደምችሉ ከሀ እስከ ፐ በ2 ወር ጊዜ ውስጥ እጃችሁን ይዘን እናሳያችኋል። ይህን ኮርስ ከወሰዳችሁ በኋላ በእርግጠኝነት ቢያንስ ከ300 ዶላር በላይ በወር እንድትሰሩ ያደርጋችኋል። ምዝገባው ሊጠናቀቅ 3 ቀናት ብቻ የቀሩ ሲሆን በዚህ 3 ቀናት ውስጥ ደግሞ የምንቀበለው በጣም ጥቂት ተማሪ ስለሆነ አሁኑ ተመዝገቡ። ለመመዝገብ እታች ዲስክሪፕሽን ላይ በሚገኘው ሊንክ ወይም ደግሞ QR ኮድ ገብታችሁ ስካን አድርጋችሁ መመዝገብ ትችላላችሁ። ከተመዘገባችሁ በኋላ የከፈላችሁበትን ደረሰኝ በ@albetr26 የቴሌግራም ቻናል ስክሪንሻት ብቻ መላክ ይጠበቅባችኋል። የእኛ ቲሞች በ6 ሰዓት ውስጥ ብቻ አፕሩቭ ያደርጉላችኋል። ይህ ድል ፈጽሞ አያመልጣችሁ። ዱፕሊኬትድ ኮንተንት ላይ ነው ቪዲዮዎችን እንዳይተክ የሚያደርገው ሌላኛው ምክንያት ደግሞ አንደኛው ቪዲዮዎችን ፖስት አድርገነው እይታ አላገኘም ብለን ዲሊት ካደረግነውና መልሰን ፖስት ብናደርገው ወይም ደግሞ የሆነ አካውንት አለን እዚህ ጋር ነው ሌላ አካውንት አለ፣ ሁለት አካውንቶች ነው እዚህ ጋር ፖስት አድርገነው ከዛ ይሄኛውን አካውንት ወይ ሸጥ ነው ወይ ዘጋ ነው ብቻ ይሄኛውን አካውንት ዲስአፒር ለማድረግ ፈለግ እዚህ ጋር ያሉትን ኮንተንቶች ዲሊት አድርገን እዚህ ጋር ሪፖስት ስናደርገው ቪዲዮአችን ምን ይላል ማለት ነው አይታይም ማለት ነው። ስለዚህ ድጋሚ ቪዲዮን የራሳችሁ እንኳን ቢሆንም ድጋሚ ፖስት አጥፍታችሁ ፖስት ብታደርጉት the same ቪዲዮአችሁ እንዳይታይ ያደርገዋል። እይታው በጣም ይቀንሳል። ይህንን በኤክስፐሪመንት እኔም በተደጋጋሚ ስለሞከርኩትና ስለሰራ ነው። ከዚህ በፊት በሰራሁት ቪዲዮ ላይ እንዴት በወር 500,000 መስራት እንደቻልኩኝ የሚያሳየው እዚህ ቪዲዮ ጋር እያንዳንዱን አብራርቼ ሰርቼላችኋል። ብዙ አካውንቶች ተዘግተውብኝ እያንዳንዱ አካውንቶች ላይ ለርን አድርጌ ከአመታት ኤክስፔሪየንስ በኋላ ምን ያህል ገንዘቦችን ልሰራ እንደቻልኩኝም አሳይቻችኋለሁ። ያንን ቪዲዮ ገብታችሁ በመመልከትም እንዴት ማስተካከል እንደምችሉ ማወቅ ትችላለን። ሌላኛው እዚህኛው ሶስተኛው ፖይንት ላይ የምንመለከተው ወሳኝ ጉዳይ ደግሞ ዱፕሊኬትድ ኮንተንት ውስጥ የሚካተተው ቪዲዮአችሁን ዲሌት አድርጋችሁ ሌላ ቪዲዮ ፖስት ማድረግ። ለምሳሌ ይህን ቪዲዮ
ፖስት አደረኩት እይታ አላገኘም። ዲሊት አድርጌ ሌላ ቪዲዮ ፖስት ባረግም ሌሎችም ቪዲዮዎች ፖስት አያደርገውም፣ ኢንጌጅ አያደርገውም ወይም ፑሽ አያደርገውም ቲክቶክ። ቢኮዝ ይሄኛው ዲሊት የተደረገው ቪዲዮ የቲክቶክ አልጎሪዝምን ያፋልሳል ወይም ያበላሻል። ሶ ሲሪየስ እንዳልሆናችሁ ቲክቶክ ላይ የምትለቁትን ቪዲዮ በጥንቃቄ እንደማትመርጡ ጊቭ አፕ እንደምታደርጉ ኮንሲደር ስለሚያደርግ አልጎሪዝሙ ትሬን የተደረገበት። ሶ ዲሊት የምታደርጉ ከሆነ ፖስት አድርጋችሁ ዲሊት አድርጋችሁ ሌላ ፖስት የምታደርጉ ከሆነ አዲሱን ፖስታችሁን ኢንጌጅ አድርጉ። ብዙ ጊዜ ሊወስዳል፣ 6-7 ቀን ሊፈጅ ይችላል። ያ ቀኑ ብቻ አይደለም ኮንተንታችሁም ደግሞ በ20 በ30ዎች የሚቆጠር ኮንተንቶች ድረስ ሊሄድ ይችላል። አይ ነው እኔ እንደዚህ አይነት ችግር ገጥሞኝ በ6ኛው ቪዲዮ ፖፕ አፕ ማድረግ ይችላል ወይም ደግሞ በደንብ ቫይራል ሊሆን ይችላል ቪዲዮ። ነገር ግን እናንተ እስከዛ ድረስ ሊሄድበት የሚችል ሁኔታ ያጋጥማል። ከዛ ውጭም ቪዲዮአችሁ በደንብ እንዳይታይ አድርጎ ዲስከሬጅ እንድትሆኑ ሊያረጋችሁ ይችላል። አራተኛውና በጣም ብዙዎች የሚቸገሩበት ጉዳይ ደግሞ ብዙ ጊዜ በተደጋጋሚ ይላሉ ኮሚኒቲ ጋይድላይን ፕሊስ አንብቡት። የኮሚኒቲ ጋይድላይን ፖሊሲውንም ለማንበብ የቲክቶክ በጣም ረጅም ስለሆነ ሳምራይዝ አድርጌ @albetr21 የቴሌግራም ቻናል ላይ ፖስት አድርጌላችኋል። ሳምራይዝ አድርጌ ሜን ቶፒኮችን የኮሚኒቲ ጋይድላይን እንዴት መጠበቅ እንዳለባችሁ ቪዲዮዎቹ እንዴት ሪስትሪክትድ እንዳይሆን የሚያሳይ ነው። ስለዚህ አራተኛው ቪዲዮ ሪስትሪክትድ ቶፒክ ኤንድ ኪወርድስ ነው። ኪወርዶች እና የተከለከሉ ቶፒኮችን ፖስት ማድረግ ይሄ በጣም አደገኛ የሆነ ነገር ነው። ብዙዎቹ ግን በተደጋጋሚ የሚያደርጉት ስህተት ነው። ስለዚህ ይህንን ለማስተካከል አንደኛው የኮሚኒቲ ጋይድላይን በደንብ ማወቅና መረዳት አለባችሁ። እሱን ሳመራይዝ ተደርጎ እንዳልኳችሁ @albetr21 የቴሌግራም ቻናል ላይ ያለላችሁ ገብታችሁ ማንበብ ትችላላችሁ። እያንዳንዱ በቡሌት ፖይንት ተቀምጦላችኋል። ሁለተኛው ደግሞ ኢሌጋል የሆኑ ኮንተንቶችን ፖስት ማድረግ። ኢሌጋል ማለት ሰው ሲሞት ያለበት፣ ደም የሚታይበት የመሳሰሉት ዊርድ የሆኑ ኢቨንቶች ካሉበት እነዛን ማድረግ ክልክል ነው። ሶስተኛው እዚሁ ጋር ኢሌጋል ከሚባሉት ጋር ምንድነው የሚባሉ ፎልስ የሆኑ ኢንፎርሜሽኖችን የምትሰጡ ከሆነ ወይ ደግሞ ሄት ስፒቾች ካሉበትም ይሄኛውን ኮሚኒቲ ጋይድላይን ይጣሳል ብሎ ይታሰባል። አራተኛው እኔ አጋጥሞኝ የነበረ ከዚህ በፊት በነገርኳችሁ ታሪክ ላይ አጋጥሞኝ የነበርና አካውንቴን ዋርኒንግ ውስጥ ከቱት ከነበረው አንደኛው ጉዳይ ስቶሪ ፖስት ስታደርጉ ስቶሪ ጋር ፖስት ያደረኩትኝ ከጀርባ የሆነ ሰው እየቀረጸኝ ግን ከፊት ለፊቴ ገደል ነው ያለው። ሶ እየሮጥኩ መጥቼ ምናምን እዚህ ጫፍ ጋር ቆሜ ገደሉን እንደዚህ አሳይቶ ተራራ ነው የሚያሳየው። ሶ ይሄኛው ቀጥታ ከጀርባ መጥቶ ቀርጾኝ እንደዚህ ሲመጣ ያለው ፓርት ገደሉን ፓርት ስለሆነ የሚያሳይ ምንም አይነት የሰውን ኤንጌጅ የሚያደርግ ነው ማለት እንዲገፋፋ ሰውን ይህን ነገር እንዲያደርግ እንዲዘል እንዲወርቅ የሚገፋፋ ነገር ነው። ስለዚህ ብለው ኮሚኒቲ ጋይድላይን ጥሰት ብለው ስትራይክ ሰጥተው ነበር በሰዓቱ። ሶ ይሄንን በደንብ ማወቅ አለባችሁ ማለት። ኪወርዶችን ደግሞ ስትጠቀሙ ለምሳሌ ታይትላችሁ ጋር ዲስክሪፕሽናችሁ ጋር የምትጠቀሙትን ቃል ዲስክራይብ ለማድረግ ሪል የተፈጸመውን ኢቨንት እንኳን ቢሆን ዲስክራይብ በምታደርጉበት ሰዓት ኢሌጋል ወይም ደግሞ ኪወርዶቻችሁን ፊልተር አድርጋችሁ ተጠንቅቃችሁ መጠቀም ይኖርባችኋል። ሶ አምስተኛው ብዙ ጊዜ የሚያጋጥም እና ብዙ ጀማሪዎች ሆኑት አንዱ ቻናል እምቢ ሲላችሁ ሌላ ሲከፍቱ፣ ሌላ እምቢ ሲላችሁ ሌላ ሲከፍቱ፣ ነገር ግን ሳያውቁት ቲክቶክ የእነሱን ዲቫይስ ትራክ እያደረገ እንደሆነ ወይም ደግሞ የእነሱን ዲቫይስ ኢንፎርሜሽን እያገኘ እንደሆነ አያውቁም። ሶ ቲክቶክ አካውንታችሁን በሚገባ ምን አይነት ዋይፋይ እየተጠቀማችሁ እንደሆነ፣ ምን አይነት ስም እየተጠቀማችሁ እንደሆነ፣ ሎኬሽናችሁን ኤቭሪቲንግ ያውቋል እና ሌሎች ኢንፎርሜሽኖች። ስለዚህም ለዛም ነው እኛ የቲክቶክ ማስተር ክላሳችን ላይ እንዴት አድርጋችሁ ያን ነገር ማስተካከል እንደምችሉ ቪፒኤን ስለቀየራችሁ ብቻ አይደለም እያንዳንዱ ሎኬሽናችሁን ሪጅናችሁን እንዴት ማስተካከል እንደምችሉ እንዴት ዋይፋያችሁን ሪም ማድረግ እንዳለባችሁ ኤቭሪቲንግ የምናሳየው ይሄ ችግር እንዳይገጥማችሁ ነው። ስለዚህ አምስተኛው ጋር ሻዶ ባንድ ዲቫይሶች መጠቀም። ሻዶ ባንድ ማለት አንድ አካውንታችሁ ስትራይክ አግኝቶ ከሆነ ወይ ኮሚኒቲ ጋይድላይን ጥሰት ኖሮበት ወይም ደግሞ ቪዲዮዎቻችሁ በቅድም በጠቀስናቸው ችግሮች ውስጥ ቲክቶክ ሻዶ ባንድ ውስጥ ዲቫይሱን ይከተዋል። ያ ማለት የዲቫይሳችሁ ኢንፎርሜሽን ኤቭሪቲንግ አለ። የምትጠቀሙት ዋይፋይ ያውቃል፣ የምትጠቀሙት ሎኬሽን ያውቃል፣ ሲማችሁን ያውቃል። ሶ ይሄ ኢንፎርሜሽን ይኖረውና ፖስት ብታረጉ ኦልሬዲ ከዚህ በፊት ስትራይክም ስላለበት አካውንታችሁ ዲቫይሱን ምን ውስጥ ከተዋል? ሻዶ ባንድ ውስጥ ከተዋል። ሶ ዲቫይሳችሁ ማለት ስልካችሁ ኦልሬዲ ሻዶ ባንድ ውስጥ ከገባ ፖስት ብታደርጉ የፈለጋችሁ ጽድት ያለ የፈለጋችሁ ኮሚኒቲ ላይ የጠበቀ ምናምን ቢሆንም ቪዲዮአችሁ ግን እንዲወጣ እድል አያገኝም። ቢኮዝ ዲቫይሱን እንደምከቶታል ይሄ ችግር ያለበት ዲቫይስ ነው። ከዚህ ዲቫይስ የሚለቀቁ ማንኛውም ነገሮች ችግር አለባቸው፣ ኮሚኒቲ ጋይድላይን ይጥሳሉ ብሎ ስለሚያስብ ቲክቶክ እናንተ ቪዲዮዎቻችሁ በደንብ ፖፕ አፕ አድርገው እንዲወጡ እድል አይሰጣቸውም ማለት ነው። ስለዚህ ብዙ ጊዜ ስልካችሁ ላይ መልቲፕል የሆኑ አካውንቶችን ሳይን አፕ አታድርጉት። በቃ ቢበዛ 2-3 ከዛ በላይ አታብዙ። 6-7-8 እኔ የሆነ ሰው ጋር ሄቻለሁኝ 6-7-8 አካውንት አድርገውበት ማለት ነው። ሶ ቢበዛ ከ3-4 አትለፉ ዲቫይስ ሳይን መልቲፕል አካውንት ሳይን ለማድረግ። ሲቀጥል አንደኛው ስትራይክ ካለው ሌላውን የሚይዘባችሁ ስለሚሄድ እሱን ስትራይክ እንዳይኖር መጠንቀቅ ነው። ሌላኛው በጣም ወሳኙ ፓርት ይሄኛውን ችግር በጣም እየገጠማችሁ ከሆነ እንግዲህ አንዱ አካውንታችሁ ስትራይክ ውስጥ ከሆነ ዲቫይሱን ኮንሲደር ስለሚያደርግ ወይም ደግሞ ስለሚያውቀው አዲስ ቺፕ የሆነ ዲቫይስ ገዝታችሁ ወይም ስልክ ገዝታችሁ ፖስት ማድረግ ነው የሚኖርባችሁ ማለት ነው።
ይሄን ነገር ሁላ የተናገር ነው እንግዲህ የቲክቶክ እይታችሁ 0 እይታ ካጋጠመው። ነገር ግን በጣም ወሳኙና ኢምፖርታንት የሚባለው ሌሰን ግን ማወቅ ያለብን የቲክቶክ አካውንት ስንከፍት እንዴት ነው ቲክቶክ አካውንታችን ዋርም አፕ የምናደርገው የሚለው ላይ መጠንቀቅ፣ ስፔሻሊ ቢግነር የሆናችሁ ሰዎች ማለት ነው። ብዙዎቻችሁ በውስጥ መስመር ትልኩልኛላችሁ ቪዲዮ 0 እይታን ያገኝ እባክህ በዚህ ጉዳይ እርዳ፣ ሁኬ ነው ወይ ምንድነው ችግሩ እየገጠመኝ ያለው ብላችሁ በተደጋጋሚ ጠይቃላችሁ። ይሄንን ሰልቭ ለማድረግ አንደኛ የኢንተርናሽናል አካውንት ከሆነ ኮኔክት የተደረገው ቪፒኤን ኦል ዘ ታይም ኮኔክት መሆን አለበት። ሁለተኛ ስልካችሁን ሪሲት አድርጋችሁ ኮኔክት አድርጉት። ቢኮዝ ኦልሬዲ ዳታ ኢንፎርሜሽን ኤቭሪ ኢንፎርሜሽናችሁ ዲቫይሳችሁ ውስጥ ከዚህ በፊት ይጠቀምበት የነበረው ሎኬሽን ይታወቃል። አሁን ቲክቶክ ለምሳሌ ሎኬሽናችሁን ለመቀየር ስትሞክሩ 60 ቀን መቆየት አለባችሁ ይላል። እንደዛ የሚገጥማችሁ ዋነኛው ምክንያት ቢኮዝ ቲክቶክ ኤቭሪ ኢንፎርሜሽናችሁን ስለሚያውቅ ነው። ያን ነገር ለማስተካከል ሪሴት አድርጉት ዲቫይሳችሁን እና አዲስ አካውንት ክፈቱ። የከፈታችሁትን አዲስ አካውንት ቅድም በነገርኳችሁ መሰረት ዋርም አፕ አድርጉት። ዋርም አፕ ለማድረግ የምትፈልጉትን ኒሽ ቤዚካሊ ዋርም አፕ ቲክቶክ አካውንታችን ዋርም አፕ ማድረግ ራሱ ሌላ ራሱን የቻለ ቪዲዮ የሚወጣ ነው። በሱ ጉዳይ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። ዋርም አፕ ቲክቶክ አካውንታችን ኢንተርናሽናል አካውንታችን እንዴት ነው የምናደርገው ብላችሁ አስቀምጡልኝ። ቪዲዮ እሰራላችኋለሁ በዛ ጉዳይ። እነዚህ ነገሮች ውስጥ ከነዚህ ከ5 ነገሮች ውስጥ አንዱን ችግር ሊኖረው ስለሚችል አካውንታችሁ ልትመረምሩትና ቼክ ልታደርጉት ይገባል። የቲክቶክ ማስተር ክላስን ለመመዝገብ 3ኛ ዙር የምትፈልጉ ሰዎች ካላችሁ በተደጋጋሚ ስለጠየቃችሁን እንዲሁም ዲስካውንት ስላደረግንላችሁ አሁኑ ተመዝገቡ።